በወልድ ተተርጎሞ በልሳን ሐዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይስ ህቡረ ይመሃረነ ኢየሱስ ክርስቶስ። ተአምር ዘገብረ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ሳህሉ ወምረቱ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ይቅርታውና ምህረቱ ከሁላችን ጋር ይሁንና ጌታችን ኢየሱስ ክርስቶስ መድኃኔ ዓለም ያደረገው ተአምር ይህ ነው። ሰማይና ምድርን የፈጠረ መድኃኔ ዓለምን የምትወዱ በሀገራችሁ በዓለምም የምትኖሩ ሁላችሁ ይህንን ስሙ፣ ልብም አድርጉ። በዚህ ድርሳን ያለውንም አትጠራጠሩ። የሚጠራጠር ግን ነፋስ እንደሚያማታው እንደ ባህር ማዕበል ይመሰላልና እሊህ ቅዱሳን ሐዋርያት ያላስተማሩትም አላመጡምና ክብር ይግባውና የአምላካችን የመድኃኔ ዓለም ገናናነቱንና የኃይሉን ጽናት ድንቅ ሥራውንም የሚናገር እግዚአብሔርም የሚል ሁሉ 81ዱ የሕግ መጻሕፍት የመድኃኔ ዓለም ነው። ተመልከቱ። ቃል ኪዳንም እንደሰጣቸው ያለመመርመር እንመን። ከነመብአ ጽዮን የሚበልጥ ለሙሴ በኦሪት ለሚጠሉኝ እስከ 4-5 ትውልድ የወላጆችን ኃጢአት በልጆች ላይ የምከፍል እኔ ነኝ፣ ለሚወዱኝ ግን እስከ 1000 ትውልድ ይቅርታን አደርጋለሁ አለው። በወንጌልም በእኔ የሚያምን እኔ የምሰራውን ይሰራል ከዚያም የሚበልጥ ያደርጋል። ሁለተኛም በወልድ በመድኃኔ ዓለም የሚያምን የዘላለም ሕይወት አለው። በወልድ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያያትም አለ። ዳግመኛም ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ግን ይፈረድበታል አለ። ወንጌሉን ለሚክዱ እንግዲህ በመጨረሻ ምን ይሆን እንዳለ የሚጠራጠሩ ሁሉና በመድኃኔ ዓለም ክርስቶስ ትምህርት የማይኖር ሰው የእግዚአብሔር ፍቅር በላዩ የለምና፣ በክርስቶስ ትምህርት የሚኖር ግን አብና ወልድ መንፈስ ቅዱስም አለው። በዚህ ትምህርት የማያምን በቤታችሁ አትቀበሉ፣ ሰላምም አትበሉ። ሰላም የሚለው ሁሉ በክፉ ስራው አንድ ሆኗልና። ክብር ይግባውና መድኃኔ ዓለምን የሚክዱና የሚጠሉት የማይወዱትም እሊህ ናቸው። 7 አጽዋማት የማይጾሙ ይህን ሁሉ ባይቻላቸው የመጾም ክብራቸው እንደ ሰንበታት ክብር የሆነ ሮብና አርብን የተቀደሰች አርብና ጾምንም የሚጾሙ በዓላቶቹንና የእናቱን በዓላት ሰንበታትን የማያከብሩ የሞቱን መታሰቢያ የማያደርጉ በእነዚህ በዓላትም በስሙ ለመጸለይ የእሱንና የእናቱን የድንግል ማርያምን ተአምር ለመስማት ወደ ቤተ ክርስቲያን የማይመጡ ኃጢአታቸውን ለካህን የማይናገሩ ጌታችን ደስ ሳያሰኙ ንስሐ ሳይገቡ በሞቱ ጊዜ መድኃኔ ዓለምን እንደ ካዱ ይቆጠራል። ፍርዳቸው ይህ ነው። የሚታሰሩበት የእሳት ሰንሰለት ነው። የሚያስሯቸው እሳታውያን ናቸው። የጥልቅነት እርዝመት በመልአኩ ክንድ 50,000 ወደሆነ ጥልቅ የእሳት ባሕር ይጨምራቸዋል። ሁልጊዜም ሲንከባለሉ ይኖራሉ። እድማቸውም በአንድ ጊዜ እንደሚዘንብ እንደ ክረምት ውሃ ይወርዳል። ጩኸታቸውም እንደ ክረምት ነጎድጓድ ነው። ወዮልን ባልተወለድን ይሻለን ነበር ይላሉ። በውስጡ ያሉትም የሚያስደነግጡ እንደ አንበሶች መልክ ያላቸው አሉ፣ እንደ ነብሮችም ፊት ያሏቸው አሉ። መልካም እየሰራችሁ ነው እንዲህ እያሉ እስከ ዘላለም ይኖራሉ።